ሰላም ጤና ይስጥልኝ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን መስከረም 7 2018 ዓ.ም የዕለቱ አበይት መረጃዎችን ወደ እናንተ ማድረስ ነው ተጀምሯል። በቅድሚያም ዋና ዋና ርዕሶችን እናስደምጣችኋለን። ከበባውን በመስፈር የጠላትን አዋጊ ጨምሮ ጠላትን መደምሰስ ተችሏል ሲል የአማራ ፋኖ ብሔራዊ ኃይል አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ አስታወቀም። በዝርዝር ይዘነዋል፣ እናስደምጣችኋለን። የሰሜን ወሎ ዞን አስተዳደር ዋና የሚሊሻና የአድማ ብተና ማሰልጠኛና ስምሪት መስጫ ካምፕ በሀብሩ ወረዳ ካራ ከተማ በቅርብ ርቀት ጃራ ቀበሌ ላይ ፋኖ በፈጸመው ጥቃት በካምፕ ውስጥ የነበረውን ጠላት መደምሰስ ተችሏል። ይህ ድርጊት አገዛዙን ክፉኛ አስደንግጧል ተብሏል። የዚህንም መረጃ አጠናቅረናል፣ ወደ እናንተ እናደርሳለን። የብልጽግናው ወህዴድ መንግስት በሀገሪቱ ላይ ከፍተኛ የሆነ ዘረፋ እየፈጸመ ነው ተባለ። ተረኛው የወህዴድ መራሹ የብልጽግናው አገዛዝ የሀገሪቱን ሀብትና ንብረት በመዝረፍ ተግባር ላይ ተጠምዷል። እናስደምጣችኋለን። የአማራ ህዝብን የተጋረጠበትን የህልውና አደጋ ለመቀልበስ የሚያስችል ቁመና ላይ የሚገኙ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ 4ኛ ደጃዝማች ኮር በሁሉም አካባቢዎች ከማህበረሰቡ ጋር በመወያየትና ችግሮችን በመፍታት እንዲሁም የቀጣይ ትግል አቅጣጫዎችን በማስቀመጥ በድል እየተጓዘ መሆኑን አስታውቋል። የኮር አመራሮችን አነጋግረናል፣ ወደ እናንተ እናደርሳለን። ሀሮ አዲስ ዓለም ከተማ በወለጋ ፋኖ ቁጥጥር ስር መግባቷ ተሰማ። አማራን ለመጨፍጨፍ ከየቦታው ተሰባስቦ ምስራቅ ወለጋ ዞን ኪራም ወረዳ የገባው የብልጽግናውን ወንበር አስጠባቂ ጥምር ጦር ኃይል በወለጋ ክፍለ ሀገር ቢዛሞዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር ሙሉ ለሙሉ የተደመሰሰ ሲሆን ሽፋን ለመስጠት ከዞን ዋና ከተማ ነቀምቴ ወደ ኪራም ወረዳ የተንቀሳቀሰው ጨፍጫፊው በወለጋ ክፍለ ሀገር ቢዛሞዝ መዳሎ ክፍለ ጦር ዶጋመድ ሆኖ ቀርቷል። የዚህንም መረጃ አጠናክረናል። በእስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰቦቻቸውና ጠበቃቸው ተናገሩ። የአቶ ክርስቲያን ታደለ አሁናዊ ሁኔታም ለእናንተ የምናደርስ ይሆናል። የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን የግሎባል ፋኖ ሚዲያ ዩቲዩብ ገጽን ላይክና ሰብስክራይብ እንዲሁም ሸር በማድረግ ቤተሰብ ይሁኑ። ወደ ዝርዝሩ አልፋለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። ከበባውን በመስበር የጠላትን አዋጊ ጨምሮ ጠላትን መደምሰስ ተችሏል ሲል የአማራ ፋኖ ብሔራዊ ኃይል አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ አስታወቀም። ቴዎድሮስ ዕዝ 1ኛ ክፍለ ጦር ያንሙት ያዛቸው ብርጌድ በላይ ዘለቀ 1ኛ ሻለቃ ግታ ቀበሌ ላይ በሌሊት ለመክበብ በኮረኔሎችና ከፍተኛ መኮንኖች ተነድፎ የተንቀሳቀሰው ጠላት በጀግኖቹ መመከት ተችሏል። የወደ ውጊያው የጠላትን አዋጊ መኮንን ጨምሮ በርካታ ጠላትን መደምሰስም ተችሏል። ከሁለት ፓትሮል በላይ ጠላት በመደምሰስ ወደ መቀበሪያው እንዲመለስም ተደርጓል። የጀግናው ያንሙት ያዛቸው ብርጌድ ባለት ላይ የጠና በመሆኑ ከበባውን ሰብሮ በመውጣት ከ30 በላይ የሚሆን የአረመኔውን ሰራዊት በመሸኘት ጠላት ዳግም ወደ አግታ ዙሮ እንዳያስብ ማድረግ ተችሏል። ይህንንም የምስራቅ ዕዝ ሲያስተባብል ተሰምቷል። በተለይ የምስራቅ ዕዝ በማህበራዊ ሚዲያ ገጹ እንደለቀቀው ከሆነ በአዴት ላይ በጽንፈኛው ኃይል ላይ እርምጃ ወሰድኩ ሲል እንዲሁም የቡድን መሳሪያ ማርክ ያለው በማለት ጭምር ያስተላለፈው መረጃም ፍጹም ሐሰት መሆኑን የአካባቢው ነዋሪዎች ለግሎባል ፋኖ ሚዲያ መረጃውን አጋርተውናል። በተመሳሳይ ቴዎድሮስ ዕዝ ጎጃም አገው ምድር ክፍለ ጦር ታላቅ ጀብዱን መፈጸሙን አስታውቋል። የቀኝ አዝማች ስሜነ ደስታ ብርጌድ አናብስቶች በአገዛዙ ጥምር ጦር ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ማድረሳቸው ነው የተናገሩት። የአረመኔው አገዛዙ ሰራዊት ሚሊሻና አድማ ብተና ከእንጅባራ በመነሳት ወደ ሮብ ገበያ በማቅናት ላይ ያሉ የቴዎድሮስ ዕዝ የቀኝ አዝማች ስሜነ ደስታ ብርጌድ አናብስቶች አካይታ ላይ ደፈጣ በመያዝ ከፍተኛ ኪሳራ ያደርሱበት ሲሆን የቆንጆዎችን ምት የበረታበት የጁላ ጦርና የሚሊሻ እንዲሁም የአድማ ብተና ወደ እንጅባራ ፈርጥጦ ለመግባት የተገደደ ሲሆን በፋኖ የተቀጠቀጠው የአረመኔው አገዛዝ ሰራዊት እንጅባራ ከተማ ላይ 3 ሰላማዊ ዜጎችን በሩምታ ተኩስ ስለመግደሉም የአካባቢው ነዋሪዎች መረጃውን አጋርተውናል። የቀኝ አዝማች ስሜነ ደስታ አናብስቶች በአገዛዙ ጥምር ጦር ኃይል ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ማድረሰውበታል። በተያያዘ የቴሌሊ ዘንገና ብርጌድ ንስሮች ቴሌሊ ከተማ ላይ የአረመኔው አገዛዝ ጠርቶት የነበረውን ሰልፍ የቴሌሊ ዘንገና የከተማ ስፔሻሊስቶች ከተማ ዘልቀው በመግባት ሰልፉን አክሽፈውታል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 9ኛ ሳሙኤል አወቀ ክፍለ ጦር አበይ ሸለቆ ብርጌድም በ4 ግንባሮች በአገዛዙ ወንበዴ ቡድን ላይ ጥቃት መፈጸሙን አስታውቋል። አበይ ሸለቆ ብርጌድ ከንጋቱ 12 ሰዓት ገደማ ጀምሮ በድቦ አቡነ ሀቢብ ደርጅና ሰኞ ገበያ ላይ ባደረገው ማጥቃት ድል የተቀናጀ ሲሆን የአገዛዙ ሰራዊት በመሸገበት ምሽግ ሙትና ቁስለኛ ሆኖ ቀርቷል። ጠንካራ የተባሉ ምሽጎች በተሰበረበት ትንቅንቅ የአበይ ሸለቆ ብርጌድ ድል ተቀናጅቶ ስለመውጣቱን የተገለጸው። በተያያዘ መረጃ የረንዘው ጎንቻ ብርጌድ ገንቦሬ ላይ በተመሳሳይ ሰዓት ጥቃት የፈጸመ ሲሆን የክፍለ ጦሩ ጥምር ጦር ኃይል ከረንዘው ጎንቻ ብርጌድ ሻለቃዎች ጋር በመቀናጀት አነጎዴ ቀበሌ ምሽት 3 ሰዓት ጀምሮ የተንቀሳቀሰውን የአረመኔውን ሰራዊት በማሳደድ ብትንትኑን አውጥቶታል። በሌላ መረጃ
የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ አዲስ ዓለማየሁ 7ኛ ክፍለ ጦር የአቋም መግለጫ ወጥቷል። ጠላት ከመስከረም 5 2018 ዓ.ም ጀምሮ በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ አዲስ ዓለማየሁ 7ኛ ክፍለ ጦር ቀጠና ስር ወደሚገኙ ከተሞች መኪና እንዳይገባ ማገዱን ይገልጻል መግለጫው። አረመኔው አገዛዝ ይህንን የፈጸመውን በአማራ ሕዝብ ላይ በደል ለማድረስ እንደሆነ ይታወቃል ሲል የገለጸው የታመሙ የማህበረሰብ ክፍሎች ደብረ ማርቆስና ወደ ሌላ ቦታ ሕክምና እንዳያገኙ ለማድረግ ወላዶች ደብረ ማርቆስና ሌሎች ከተሞች ሄደው የጽንስ ክትትል እንዳያደርጉና በምጥ መጽናት ምክንያት ሌላ የእልቂት መንስኤ እንዲሆኑ ለማድረግ የንግድ ልውጡን በማስቆም ሰው ሰራሽ ድህነት በሚጠላው ህዝብ ላይ ለመፍጠር የህዝቡን ግንኙነት በመገደብ ማህበራዊ ደህንነቱን ለማወክ መሆኑን አጥንተን ለይተናል ይላል። በመሆኑም እገዳውን ጠላት እስካላነሳ ድረስ የአዲስ ዓለማየሁ 7ኛ ክፍለ ጦር ስራ አስፈጻሚ ኮሚቴ ከሉማሜ ደጀን፣ ከሉማሜ ደብረ ማርቆስ፣ ከአምበር ሉማሜ፣ ከአምበር ደብረ ማርቆስ፣ ከየጁቤ ደብረ ማርቆስ ህዝቡ እህልና አትክልት ይዞ ወደ ገበያ እንዳይወጣ ከዚህም በተጨማሪ ከየትኛውም አቅጣጫ ወደ ሉማሜ፣ አምበርና የጁቤ ከተሞች ከመስከረም 8 2018 ዓ.ም ጀምሮ ምንም አይነት የትራንስፖርት እንቅስቃሴ እንዳይደረግ አግዷል ይላል። ይህንን መመሪያ በግዴለሽነትና በማን አለብኝነት በመጣስ የተንቀሳቀሰ መኪናም ሆነ ተሳፋሪ ቢኖር ለሚደርሰው አደጋ እና የንብረት ውድመት ክፍለ ጦራችን ኃላፊነት የማይወስድ መሆኑን እናስታውቃለን ብሏል መግለጫ። የሰሜኑ ወሎ ዞን አስተዳደር ዋና የሚሊሻ አድማ ብተና ማሰልጠኛና ስምሪት መስጫ ካምፕ በሀብሩ ወረዳ ካራ ከተማ በቅርብ ርቀት ጃራ ቀበሌ ላይ በሚገኘው የማሰልጠኛ ተቋም ላይ በተወሰደ እርምጃ በርካታ አገዛዙ ጥምር ጦር ኃይል ሙትና ቁስለኛ መሆኑን ተከትሎ በአገዛዙ ባለስልጣናት በኩል ከፍተኛ የሆነ ድንጋጤ ተፈጥሯል። በዚህ ወታደራዊ ማሰልጠኛና ስምሪት መስጫ ካምፕ ትናንት መስከረም 6 2018 ዓ.ም ከንጋት ጀምሮ ከባድ ጥቃት መፈጸሙ ይታወቃል። በዞኑ ግዙፍ በተባለው በዚህ ወታደራዊ ማሰልጠኛና ማዘዣ ካምፕ ላይ ጥቃቱን የፈጸሙት በአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ሽርጥ ለባሽ ኮማንዶ የሚል ቅጽል ስም ያላቸው የባለሽርጡ ክፍለ ጦር ፋኖች መሆናቸውን መዘገባችን ይተወሳል። በዚህ ጥቃት በወታደራዊ ማሰልጠኛ ካምፕ ውስጥ የነበሩ ስልጠናውን የጨረሱና ገና በስልጠና ላይ ያሉ ምልምል የሚሊሻ አባላት ሙሉ በሙሉ ሙትና ቁስለኛ መድረጋቸው ታውቋል። በቁጥር ከ100 በላይ ምልምል የሚሊሻ አባላት ሙትና ቁስለኛ ተደርገዋል የተባለ ሲሆን በተጨማሪም ስልጠናቸውን አጠናቀው ለግዳጅ ዝግጁ የሆኑ ካምፑን የሚጠብቁ እንዲሁም የካምፑ ስታፍ አባላት የሆኑ በርካታ የሚሊሻና የአድማ ብተና አባላት የባለሽርጦች ጥይት ሲሳይ ሆነው መቅረታቸው ተዘግቧል። በዚህ ወታደራዊ ማሰልጠኛ ካምፕ ውስጥ ሰፍረው የነበሩ በስልጠና ላይ ያሉ የሚሊሻና የአድማ ብተና አባላት ከተለያዩ የኦሮሚያ ክልል በማንነታቸው ምክንያት ብቻ ተፈናቅለው በጃራ ቀበሌ ከወታደራዊ ካምፑ በቅርብ ርቀት ተጠለው የነበሩ ተፈናቃይ ወገኖቻችን ሲገደሉ፣ ሴቶች ሲደፍሩ የነበሩ እንደሆኑም ታውቋል። ደመላሹ የአማራ ፋኖ በወገናችን ላይ ግፍና በደልን የፈጸሙ ግፍ አይፈሪዎችን በሰፈሩት ቁና ጥፍ ድርብ አድርጎ እየሰፈረ እየመለሰላቸውም ይገኛል። ለምን ወገን ይጨፈጨፋል? ለምን እህቴ ትደፈራለች? ለምን ህዝቤ ከቤት ንብረቱ ይፈናቀላል? ህዝባችን ወርድና ቁመቱን በሚመጥን መልኩ ለምን ፖለቲካዊ ውክልና የለውም ብለው ዱር ቤት የካሉ 2 ዓመታትን ያስቆጠሩት ደመላሾቹና ፍትህ ርት አስፋኞቹ ፋኖች የትግል አሚካላሾህ የሆኑ የሚሊሻና አድማ ብተና አባላት ተመልምለውና ሰልጥነው ስምሪት በሚሰጡበት በጃራ ወታደራዊ ማሰልጠኛ ላይ ከባድ ጥቃት በመሰንዘር አሳውን ለማጥመድ ባህሩን ማድረቅ በሚል ብሂል ዋና የጠላት መፈልፈያ ካምፑን ከጥቅም ውጭ አድርገው ታድረዋል። ንጉስ ሚካኤል ኮር ሸዋንግዛው ክፍለ ጦር በርካታ የጠላት ጥምር ጦር በመደምሰስና 2 ጓድ ሆዳደር ሚሊሻም በመማረክ ታላቅ ድል ተጎናጽፏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል ኮር ሸዋንግዛው ክፍለ ጦር ከለላ ወረዳ ልዩ ስሙ ሸፊ የተባለ ቦታ በርካታ ጥምር የጠላት ጦር በመደምሰስ በማኩሰል እንዲሁም 2 ጓድ የከለላ ሚሊሻ በማረክ ታላቅ ድል አስመዝግቧል። ይህንን አስደናቂ ጀብድ የፈጸሙት የሸዋንግዛው ክፍለ ጦር አሃድ ተማም ሻለቃ ናቸው። ከነዚህ በተጨማሪም ሸዋንግዛው ክፍለ ጦር የብልጽግናን የግዳጅ ሰልፍ ዙፋን ጠባቂዎች ላይ ውጊያ በመክፈትና በመፋለም በጀግንነት በትነውታል። በሌላ የተጋድሎ መረጃ ሸዋንግዛው ክፍለ ጦር ተማም ሻለቃ መስከረም 3 2018 ዓ.ም በ3 ፓትሮል ይንቀሳቀስ የነበረውን የጠላት ኃይል ቱልዬ የተባለ ቦታ ላይ ደፈጣ በመያዝና ውጊያ በመክፈት ሙትና ቁስለኛ በማድረግ የተረፈውን ወደ መጣበት በመመለስ እንዲሁም ቀጠናውን በማስከበር ታላቅ ድል ተጎናጽፈው ውለዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ የቀጠለ ሲሆን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በሁሉም የወሎ ግንባሮች ባደረጋቸው አውደ ውጊያዎች በአገዛዙ ጥምር ጦር ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አድርሷል። ከዚህ በፊት በራያ ቆቦ ባደረገው ትንቅንቅ በርካታ የአገዛዙን ጥምር ጦር ኃይል በመደምሰስ የመካናይዝድ መሳሪያ ጭምር መማረኩ ይታወሳል። ትናንትም በጃራ በፈጸመው ጥቃት በርካታ የአገዛዙን ጥምር ጦር ኃይል በመደምሰስ ከፍተኛ ስራ ሰርቷል። ይህ በእንዲህ እንዳለ የጎፍ ክፍለ ጦር ወረይሉ ካቤ
ካቤ ከተማ ያገዛዙን የግዳይ ሰልፍ አደናቅፈዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በልጅ ኢያሱ ኮር ስር ያለው የጎፍ ክፍለ ጦር ትናንት ማለትም መስከረም 6 2018 ዓ.ም ነውር ጌጡ የሆነውን ስርዓት በአባይ ግድብ ምርቃት ወንጀሉን ለመደበቅ ህዝብ አስገድዶ ደቡብ ወሎ ወረኢሉ ካቤ ከተማ ህዝቡን ሰልፍ ለማስወጣት ቢሞክርም የጎፍ ክፍለ ጦር ተርቦች ካቤ ከተማ በመግባት ህዝቡን ከድብደባና የውሸት ድጋፍ ሰልፍ ያዳኑ ሲሆን ሰልፉን ሲያስተባብሩ የነበሩ የስርዓቱ ወንበር አስጠባቂ ሚሊሻና አድማ ብተና ላይ በተወሰደ እርምጃ 2ቱ እስከ ወዲያኛው ሲሸኙ 4ቱ ቆስለው ሆስፒታል መግባታቸው ተረጋግጧል። የብልጽግና ኦህዴድ መንግስት በሀገሪቱ ላይ ከፍተኛ የሆነ ዘረፋ እየፈጸመ ነው ተባለ። ተረኛው የኦህዴድ መራሹ የብልጽግና አገዛዝ የሀገሪቱን ሀብትና ንብረት በመዝረፍ ተግባር ላይ ተጠምዷል። የሰብል ኬሚካል እንዲረጩ በመንግስት የተገዙ አነስተኛ አውሮፕላኖችን ለማስተዳደር ከአንድ በኦህዴድ ብልጽግና ደላሎች ለተጠራ የግል ድርጅት የተፈጸመው አነጋጋሪ $7.1 ሚሊዮን ክፍያ ውል አስደንጋጭ ሆኗል። ክፍያው ከአውሮፕላኖቹ ዋጋ በላይ መሆኑ ደግሞ የብልጽግናው መንግስት የዘረፋ ተግባር በግልጽ ያሳየ ነው አስብሎታል። የግብርና ሚኒስቴር የገዛቸውን 5 የሰብል መርጫ አውሮፕላኖች ለሚያስተዳድሩለት ኦህዴድ ብልጽግና ደላሎች ላመጡለትና የጥቅም ተጋሪ ለሆኑት የግል ኩባንያ ከ1 ቢሊዮን ብር በላይ እየከፈለ መሆኑ ተረጋግጧል። ይህ ክፍያ የተከፈለው ያገዛዙ ከፍተኛ ባለስልጣናት ጉቦ ተቀብለው እንደሆነም ታውቋል። ለግል ኩባንያው ከከፈሉት 1 ቢሊዮን ብር በፐርሰንት ታስቦ ለባለስልጣናቱ እንደሚሰጣቸውም ተረጋግጧል። ከዚህ ወጪ በተጨማሪ መንግስት በየዓመቱ ለአውሮፕላኖቹ ኢንሹራንስና መለዋወጫ ግዥ ከተመሳሳይ የኦህዴድ ሸሪክ ካምፓኒ ከ200 ሚሊዮን ብር በላይ እያወጣ ሲከፍል ከዚህ ክፍያም ባለስልጣናቱ ተጋሪ እንደሆኑ ታውቋል። የአማራ ህዝብን የተጋረጠበትን የህልውና አደጋ ለመቀልበስ የሚያስችል ቁመና ላይ የሚገኘው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ 4ኛ ደጃዝማች ኮር በሁሉም አካባቢዎች ከማህበረሰቡ ጋር በመወያየትና ችግሮችን በመፍታት እንዲሁም የቀጣይ የትግል አቅጣጫዎችን በማስቀመጥ በድል እየተጓዘ መሆኑን አስታውቋል። ለ6 ተከታታይ ቀናት ስብሰባ የተቀመጠው የ4ኛ ደጃዝማች ኮር ባለፉት 5 ወራቶች የተሰሩ ጠንካራና ደካማ ስራዎችን በመገምገም የቀጣይ አቅጣጫዎችን በማስቀመጥ ስብሰባውን አጠናቋል። ኮሩ በቀጠናው ከፍተኛ የሆነ ተጋድሎ እያደረገ ሲሆን በጠላት ኃይል ላይ በፈጸመው ተደጋጋሚ ጥቃት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራም እያደረሰ ቀጥሏል። በማህበረሰቡ ላይ ችግር በሚፈጥሩ አካላት ላይ የማያዳግም እርምጃ በመውሰድ ቀጠናውን ከዘራፊ ኃይሎች እያጸዳም ይገኛል። ማህበረሰቡን በማንቃትና በማደራጀት በኩልም ጠንካራ ስራዎች ተሰርተዋል። ኮሩ ለቀጣይ ባስቀመጣቸው የትግል አቅጣጫዎች ከእስካሁኑ በተሻለና በተደራጀ መልኩ ለመስራት ዝግጁ ነው ሲል የኮሩ ሰብሳቢ አርበኛ እንዳርግ ጫቅሉ እንዲህ ሲል ተናግሯል። እንግዲህ የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና የበላይ ህዝብ 4ኛ ደጃዝማች ኮር ሰብሳቢ ነኝ። አርበኛ እንዳርግ ጫቅሉ እባላለሁ። ቅድም ጋዜጠኛው ሲያብራራው እንደነበረ በአጠቃላይ ኮር ከተመሰረተ 5ኛ ወሩን ይዟል። ከዛ ጊዜ ጀምሮ በርካታ ተግባራትን እያከናወነ ይገኛል። በእቅድና በፕላን ሰራዊቱንና አመራሩን አቆራኝቶ ከመያዝ አኳያ በርካታ ችግሮችን አልፎ ችግሮችን ፈቶ ልማቶችን ደግሞ በፍጥነት ማህበረሰቡ ጋር በመተባበር ትልቅ የሆነ ስራ እያከናወነ ይገኛል። ስለሆነም የኮር እንግዲህ ከተመሰረተ ጊዜ ጀምሮ 2ኛ መደበኛ ጉባኤውን ስብሰባ ከመስከረም 2 እስከ መስከረም 6 2018 ዓ.ም ጉባኤውን አካሂዷል። በዚህ ጉባኤ ውስጥ በአጠቃላይ ከዚህ በፊት የነበሩ ችግሮችን እና የተጣበትን የመፍቻ ስልቶችን እንዲሁም በማህበረሰቡ በኩል ያሉ አጠቃላይ ቅሬታዎችን እና ጠላታችን ብልጽግና እያደረሰ ያለውን ዘርፈ ብዙ ችግሮችን በማህበረሰቡ ላይ አወያይቶ እዛን ችግሮች ነቅሶ አውጥቶ የውስጥ ችግሮችን በውይይት ፈቶ የቀጣይ አቅጣጫዎችን ደግሞ ከማህበረሰቡ ጋር በመወያየት ማህበረሰባችን ሕግና ደንብ አውጪ አካል በማድረግ ብዙ ስራዎችን አከናውነው ወደ 2ኛ መደበኛ ጉባኤ አመራሩ ተመልሶ ስብሰባውን አካሂዷል። በዋናነት በዚህ ስብሰባ ውስጥ የተካተቱ ትልልቅ ጉዳዮች አንደኛ ማህበረሰቡ በፖለቲካ ግንባታ ተገንብቶ ህዝባዊ መዋቅር ተዘርግቶ ራሱን በራሱ እንዲያስተዳድር መዋቅር ተዘርግቷል። ሀሮ አዲስ ዓለም ከተማ በወለጋ ፋኖ ቁጥጥር ስር መግባቷ ተሰማ። አማራን ለመጨፍጨፍ ከየቦታው ተሰባስቦ ምስራቅ ወለጋ ዞን ኪራም ወረዳ የገባው የብልጽግና ወንበር ጠባቂ ጥምር ጦር በወለጋ ክፍለ ሀገር ቢዛሞዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር ሙሉ ለሙሉ የተደመሰሰ ሲሆን ሽፋን ለመስጠት ከዞን ዋና ከተማ ነቀምቴ ወደ ኪራም ወረዳ የተንቀሳቀሰው
በወለጋ ክፍለ ሀገር ቢዛሞዝ መዳሎ ክፍለ ጦር ዶጋመድ ሆኖ ቀርቷል። በትናንትናው ዕለት ከሻምቦ ከተማ በመነሳት ወደ ኪራም ወረዳ የገባው ጨፍጫፊው በአራት ግንባሮች በይበልጣል መኮንን አዲስ ዓለም ክፍለ ጦር የተደመሰሰ ሲሆን ክፍለ ጦሯ አሹ ቂልጡ አቦ ሀሮ አዲስ ዓለምና ሶምቦን ሙሉ ለሙሉ የተቆጣጠረ ሲሆን በዛሬው ዕለት በተጨማሪ ከጊዳያናና ከሊሞ ገሊላ ተሰብስበው ወደ ኪራም ወረዳ ከገባው ወራሪና ጨፍጫፊው ጋር በ5 ግንባር ውጊያ የተደረገ ሲሆን ልዩ ስሙ ኖሌ የሚባል ቦታ ላይ ሞታይ ፈሪዎቹ የይበልጣል መኮንን አዲስ ዓለም ክፍለ ጦር አናብስቶች የብልጽግናን ወንበር ጠባቂ ሲገርፉት ውለዋል። የአማራ ፋኖ በወለጋ ቢዛሞዝ በወለጋ ክፍለ ሀገር እያደረገ ባለው ተጋድሎ ከፍተኛ ድል አስመዝግቧል። ለዘመናት ከፍተኛ ግፍና ጭቆናን ሲያስተናግድ የቆየው የአካባቢው ህዝብ ከቅርብ ጊዜ ወዲህ በመደራጀት ራሱን ከጥቃት እየተከላከለም ይገኛል። ምስራቅ ወለጋ ዞን ኪራም ወረዳ ሀሮ አዲስ ዓለም ከተማ ትናንት ከቀኑ 9 ሰዓት ጀምሮ ፋኖ ከባድ ተጋድሎ በማድረግ ከተማዋን በቁጥጥር ስር አውሏል። በሌላ መረጃ በዚሁ በኦሮሚያ ክልል ሰኞ መስከረም 5 ቀን 2017 ዓ.ም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ አርሲ ሀገረ ስብከት በሮቤ ወረዳ ቤተ ክህነት በአንዴቶ 01 ቀበሌ ከሌሊቱ 5 ሰዓት ሃይማኖትን መሰረት ባደረገ ጭፍጨፋ 2 ሰዎች የተገደሉ ሲሆን ሶስተኛው በሞትና በሕይወት መካከል እንዳለም ታውቋል። ከሞቱት መካከል የ65 ዓመት የሀገር ሽማግሌ አቶ ከበደ ማሞና ያላባት የሚያሳድጓቸው 2 ልጆች እናት የሆኑት ወይዘሮ አበሬ ስዩም ናቸው። በሞትና ሕይወት መካከል ያለው የ14 ዓመት ታዳጊ የሟች ወይዘሮ አበሬ ልጅ መሆኑን ማረጋገጥ ችለናል። በአርሲ ሮቤ ዜጎች ዕጣ ፈንታ ሞት፣ ስደት፣ የንብረት መዘረፍና መውደም ሆኗል የሚሉት ነዋሪዎች በገጠር የሚኖሩ ወደ ከተማ ተሰደዋል፣ መሬታቸውንም ማረስ አይችሉም ይላሉ የአካባቢው ነዋሪዎች። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ የከሰም ክፍለ ጦር ተስፋ ብርጌድ ሬሽንና የወረዳ ባለስልጣን ለመቀበል በተንቀሳቀሰ መከላከያ ኃይል ላይ እርምጃ መውሰዱን አስታወቅም። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ ከሰም ክፍለ ጦር የተስፋ ብርጌድ ባህር ዳር ስብሰባ ቆይተው የመጡ ባንዳ የበረት ወረዳ የብልጽግና አመራሮችን ወደ መተብላ እንዲሁም ከመተብላ ወደ ደብረ ብርሃን ለስብሰባ የሚሄዱ ካድሬዎችን ለመቀበል በተንቀሳቀሰ የመከላከያ ኃይል ላይ እርምጃ በመውሰድ ባለበት እንዲቆም አድርጓል። ይህ የጥፋት ኃይሉ ለዙያ 3 ሞርተርና በርካታ ድሽቃዎችን ይዞ ሬሽንና ካድሬ ለመቀበል ቢንቀሳቀስም በተስፋ ብርጌድ በአክሪሚትና ተሬ በተባሉ ቦታዎች በተወሰደበት እርምጃ ሙትና ቁስለኛውን ይዞ ወደ መጣበት ለመመለስ ተገዷል። የአማራ ፋኖ ብሔራዊ ኃይል ከሰም ክፍለ ጦር ተስፋ ብርጌድ ከምንጃር አረርቲ ከተማ መስከረም 7 2018 ዓ.ም ከጠዋቱ 12 ሰዓት ሬሽንና የበረት ወረዳ ካድሬዎችን ለመቀበል የተንቀሳቀሰው 21ኛ የብርሃኑ ጁላ ክፍለ ጦር አክሪሚት በተባለ ልዩ ቦታ በተወሰደበት እርምጃ ከባድ የሚባል ሰብአዊና ቁሳዊ ጉዳት አስተናግዷል። በተመሳሳይ መቀመጫውን በረት ወረዳ መተባላ ከተማ ያደረገው 84ኛ ክፍለ ጦር የብርሃኑ ጁላ ግሪሳ የጥፋት ቡድን ተሬ ላይ በተወሰደበት እርምጃ ቁስለኛውና አስከሬኑን ይዞ ወደ መጣበት ተመልሷል። ውጊያው ለሰዓታት የቆየ ሲሆን የጠላት ኃይል የፋኖን ምት መቋቋም አቅቶት ወደኋላ የተመለሰ ሲሆን ከውስጥ ያገኘነው መረጃ እንደሚያመላክተው ተጨማሪ መከላከያ ኃይል ካልተጨመረ መንቀሳቀስ አንችልም ማለታቸውን ከስፍራው የሚገኙ የከሰም ክፍለ ጦር የህዝብ ግንኙነት መረጃውን አድርሰውናል። በእስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰቦቻቸውና ጠበቃቸው ተናገሩ። ዝርዝሩን ወንዳለ ቢክስ አዘጋጅቶታል። ተከታትለነው እንመለስ። ክርስቲያን ሕክምና እንዲያገኝ እና ያሉበት ሁኔታ እንዲሻሻል የሰብአዊ መብት አካላት የሰብአዊ መብት ጥሰት የተፈጸመባቸው ነው ያሏቸውን እስረኞች እንዲጎበኙ ጠይቀዋል። አቃቢ ሕግ የህዝብ ተወካዮች ምክር ቤት አባል በሆኑት አቶ ክርስቲያን ታደለና ሌሎችም ግለሰቦች ላይ ክስ የመሰረተው ከ1 ዓመት በፊት መጋቢት 2016 ዓ.ም ነበር። አቶ ክርስቲያን የወንጀል ሕጉንና የሽብር ወንጀልን ለመቆጣጠርና ለመከላከል የወጣውን አዋጅ በመተላለፍ የተፈጸመ ወንጀልንና የጦር መሳሪያ አስተዳደር ቁጥጥር አዋጅን በመተላለፍ ክስ ቀርቦባቸው ጉዳያቸው በፍርድ ቤት እየታየም ይገኛል። ከሌሎች ተከሳሾች ጋር በቀረበባቸው ክስ የአቃቤ ሕግ ምስክሮችን ማሰማት የጀመረ ሲሆን በመጪው ጥቅምት 10 2015 ዓ.ም ጉዳያቸው መታየት ይቀጥላል ሲል ቢቢሲ ዘግቧል። አቶ ክርስቲያን ታደለ አያያዛቸው ሁኔታን በተመለከተ በቤታቸው በድንገት በተገኙ ሲቪልና የፌዴራል ፖሊስ ልብስ በለበሱ የጸጥታ አካሎች ክፉኛ እየተደበደቡ እየተንገላቱ ከልጅና ከቤተሰቦቻቸው ፊት በኃይል እንደተወሰዱም ይታወሳል። ከዚያም በኋላ የደረሱበት ሳይታወቅ ኋላም ላይ በተለያዩ ማረሚያ ቤቶች በከፋ ሁኔታ ሲሰቃዩ እንደነበር የሚታወስ ነው። በተለይ በአዋሽ አርባ በነበሩበት ጊዜ ከፍተኛ የሆነ እንግልት፣ ድብደባና ስቃይ ደርሶባቸው ስለነበር የህመሙ ምክንያትም ከዚያ ጋር የተያዘ እንደሆነ ይታወሳል። ከወራት በኋላ ነበር ወደ አዲስ አበባ ፌደራል ፖሊስ በመምጣትም የክስ ሂደቱ የተጀመረው። ታዲያ ራሱ የአገዛዙ ኃይል የህግ አያያዝና ስርዓትን በመጣስ ከቤተሰቦቻቸው መሃል በከፍተኛ ድብደባና
ድብደባና እንግልት በመያዝ ወዳልታወቁ ቦታዎች ሰውሮ በመቆየት ከወራት በኋላም መልሶ ወደ ህግ ቦታዎች በማምጣት ትክክለኛ የክስ ሂደትን የጀመረው። የክስ ሂደቱ በስርዓቱ ይጀምር እንጂ ከ2 ዓመታት በላይ በዘገየ በተጓተተና አላግባብ በሆኑ ምልልሶች በፍርድ ቤት ያለ ውሳኔም እስካሁን ድረስ በስቃይ ይገኛሉ። አቶ ክርስቲያን ታደለን ጨምሮ አቶ ዮሐንስ ቧያለው፣ ጋዜጠኛ አባይ ዘውዱ፣ ጋዜጠኛ ገነት አስማማው፣ ጸሐፊ እንስት ታጋይ መስከረም አበራም እንደዚሁም ጋዜጠኛ ዳዊት፣ ድምፃዊ ዮርዳኖስ አለሜና ሌሎችም በርካታ የአማራ ተወላጆች በቃሊቲ እንደዚሁም በቂሊንጦ ማረሚያ ቤቶች ከፍተኛ ስቃይን እያስተናገዱ አሁንም ድረስ ስለመኖራቸው ተሰምቷል። የአቶ ክርስቲያን ታደለ የጤና ሁኔታን በተመለከተ ቢቢሲ ዘገባውን ያሰናዳ እንጂ በርካቶችም በከፍተኛ ህመም ላይ እንደሚገኙ ለማወቅ ተችሏል። ከዚህ ቀደምም የዓለም አቀፍ ፋኖ ሚዲያ የድምፃዊ ዮርዳኖስ አለሜ የአይን ሕክምና ተከልክሎ ለከፍተኛ እንግልትና ስቃይ ብሎም ህመም ስለመዳረጉ መዘገባችን ይታወሳል። የአማራ ተወላጆች በማንነታቸው ብቻ የሐሰት ክስና ወንጀል የቀረበባቸው በየእስር ቤቱ በየዘመናቱ ከፍተኛ እንግልትና ስቃይ እንደደረሰባቸው የሚታወስ ነው። ከዚህ ቀደም ፕሮፌሰር አስራት ወልደየስ በኢህአዴግ አገዛዝ ዘመንም ከፍተኛ የህክምና ክልከላ ተደርጎበት ኋላም ላይ የጤና ሁኔታው ከተባባሰና እንደማይተርፍ ከታወቀ በኋላ ወደ ውጭ ለህክምና ቢጓዝም በዚያው ህክምና ቦታ ላይ እያለም ከፍተኛ እንግልት ደርሶበት ቆይቶ ኋላም ላይ ህይወቱ ማለፉ ይታወሳል። አሁንም የነ ክርስቲያን ታደለ ሁነት ተመሳሳይ ሲሆን አገዛዙ በፍትህ ሂደት ማሸነፍ እንደማይችል ሲረዳ በጤና ሁኔታቸው ላይ ከፍተኛ ስቃይ እንደርስባቸው እያደረገ ይገኛል። አቶ ክርስቲያን ታደለ ለሁለተኛ ጊዜ ከዚህ ቀደም ተሰርቶት የነበረው የቀዶ ጥገና ህክምና በማገርሸቱና ኢንፌክሽን በመፍጠሩ ለዳግም ቀዶ ህክምና መዳረጉም ተዘግቧል። ታዲያ ይህ ቁስላቸው ሳያጠግግ ከሆስፒታል አስፈላጊው ህክምና ተደርጎላቸው ሳይቆዩና በአልጋ ላይ ታመው ሳያገግሙ ተመልሰው ደማቸውን እያዘሩ ወደ ማረሚያ ቤት መጓዛቸው ህመም ላይ ህመም እየደረቡ ለህይወት አስጊ በሆነ ደረጃ ላይ እንደሚገኙ ዘገባዎች ያመላክታሉ። ወደ ዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾች በሌላ ጊዜ እንደዚህ የተለያዩ የአማራ ተወላጆች በእስር ቤት የሚደርስባቸው በደልና ግፍ እንደሚመስል ከመረጃ ምንጮች በማጠናቀር በአካልም ዘገባዎችን በማውጣት ሂደቱን የሚከታተል መሆኑን ያሳውቃል። ሰላም ጤና ይስጥልኝ። የዛሬ መስከረም 7 2018 ዓ.ም ዕለታዊ መረጃ ይዤ ቀርብ ያለው የመጀመሪያውን የሚይዘው መረጃ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ከተማ ንጉስ ሚካኤል ኮር ሸዋንግዛው ክፍለ ጦር ይሆናል። እንግዲህ በዛሬው ዕለት ከከለላ ወደ ቲርቲራ በመጓዝ ላይ ያለ ማለት ነው ክፍለ ጦሩ በጣለው የደፈጣ ጥቃት በርካታ የጣላት ኃይልን ላይ ጉዳት የደረሰ ሲሆን በሞትና በቁስለኝነት ደረጃ ከ10 በላይ የሚደርስ ኃይል ላይ ጉዳት እንደደረሰ ለማወቅ የቻልንበት ሁኔታ ነው ያለው። እንግዲህ ይህ ኃይል እንደሚታወቀው የአማራ ሕዝብን በማሰቃየት ላይ የሚገኝ ሲሆን በዛሬው ዕለትም አለ የሚለውን ኃይል ይዞ በመንቀሳቀስ ላይ ያለ ነው። እንግዲህ ይሄ ጥቃት የተሰነዘረበት ይሄ ጥቃት እንግዲህ የተሰነዘረው ከንጋት 12 ሰዓት ጀምሮ ነው። እንግዲህ ከቲርቲራ በቅርብ ርቀት ላይ በምትገኝ ቦታ ላይ ነው ይሄንን እርምጃ የተወሰደበት ማለት ነው። እንግዲህ የተወሰኑ ኃይሎች ለዚህ ዓላማ የተዘጋጁ በቦታው በመገኘት በዚህ ላይ ጉዳት እንዳደረሱበት ነው ማወቅ የተቻለው። እንግዲህ ጠላት ይሄ ጉዳት ሲደርስበት በብስጭት አንድ ታዳጊ ከቤቱ ተነስቶ ወደ መስጊድ በሚንቀሳቀስበት ወቅት የፈሪ ብጡ ኃይሎች ይህንን ጥቃት እንደሰነዘሩ ለማወቅ እና ለማረጋገጥ ነው የተቻለው ማለት ነው። እንግዲህ አገዛዙ ከዚህ በፊትም እንደሚለው ሁሉ የአማራን ሕዝብ ላይ ያላሰለሰ ጥቃት በመሰንዘር ሕዝቡን ጉዳት ለማድረስ እየተጣጣረ ቢሆንም በትናንትናው እንግዲህ በተወሰደበት ጥቃት ከፍተኛ መደናገጥ ውስጥ ገብቷል። በተለይም የ74ኛ ክፍለ ጦር ተብላ የምትጠራው በትናንትናው ዕለት በተወሰደባት ጥቃት ማለት ነው ክፉኛ እንደተደናገጠችና መደናገር ውስጥ እንደገባች ለማወቅ ነው የቻልነው። በተደረገው ውጊያ እንግዲህ በልጅ ኢያሱ ኮር ስር ያሉት ክፍለ ጦሮች
ከጊዜ ወደ ጊዜ የጥምረት ምርታቸው እያሳዩ በተለይም የጋራ የመፈጸም አቅማቸውን እያጠናከሩ ያሉበት ሁኔታ እንዳለ ነው ማለት ነው ማረጋገጥ የተቻለው። ሌላው ከዚሁ ሳንወጣ የምስራቅ አማራ ቀጠና ማለት ነው ምኒልክ ዕዝ ግዙፉ ጀነራል አሳምነው ጽጌ ኮር ስር የሚገኘው ማዕረጉ ተማረ ክፍለ ጦር ለተከታታይ ቀናት ስራዎችን በጥልቀት ገምግሟል። ለዚህም የተሃድሶ ፕሮግራም አዘጋጅቶ ሪፎርምም እንደሰራ ነው ማወቅ የተቻለው። ለዚህም እንግዲህ አርበኛ ፋኖ አውራሪስ ደረሰ የክፍለ ጦሩን ጦር አዛዥ አድርጎ ሲመርጥ፣ በሌላ መንገድ አርበኛ አለምነው አበበን የክፍለ ጦሩ ምክትል አዛዥ፣ አርበኛ ምስጋና አበበ ወይም ጢሞ ዘመቻ መምሪያ፣ አርበኛ ኃይሉ ታድሌ ታክሌን አስተዳደር እና ሌሎችንም ጨምሮ በተለይም አርበኛ ፋኖ አምባው ነጋሽን የከፍተኛ አማካሪ በማድረግ ጨምሮ ይህንን ሪፎርም እንደሰራ ለማወቅ ተችሏል። ሌላው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝን ነው ቀጥለን የምናገኘው። ይህም እንግዲህ በዛሬው ዕለት ከፍተኛ ትንቅንቅ ሲያደርግ የዋለው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አካል የሆነው ከሰም ክፍለ ጦር ተስፋ ብርጌድ ከምንጃር አረርቲ ተነስቶ ወደ በረሃት ወረዳ መተብላ በመጓዝ ላይ ያለ አክርሚትና ሌሎች በተመሳሳይ በቅርብ ርቀት ላይ ያሉ ተረተርና ሌሎች ቦታዎች ጨምሮ በተወሰደበት የደፈጣ ጥቃት ከፍተኛ የሆነ ጉዳት አስተናግዷል። የደፈጣ ጥቃቱም እንግዲህ በወገን በኩል ተጠናክሮ ወደ መደበኛ ውጊያ ተቀይሮ ለሰዓታት የፈጀ ውጊያ ተካሂዶ በርካታ ኃይሉ ሙትና ቁስለኛ በማድረግ ወደ በረሃት መቀመጫ ወደች መተብላ አስከሬን ሲያመላልስ በአምቡላንስ እንደዋለ ለማየት ተችሏል። ይሁንና በወገን በኩል ይሄ ነው የሚባል ጉዳት ሳይስተናገድ ከፍተኛ ጉዳት ጠላት በማስተናገድ የዛሬው ውሎ በዚህ መልክ ተደምድሟል ማለት ነው። ምናልባት የሁለቱ እዞች የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝና የአማራ ፋኖ ብሔራዊ ኃይል በላይ ዕዝ እስካሁን ድረስ መረጃ በኔትወርክ ምክንያት አልደረሰም። እንደደረሰ ካለ መረጃዎችን የምንሰጥ ይሆናል። ለዛሬው ያለኝ መረጃ ይሄ ነው። በድጋሚ ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ ለዛሬ መስከረም 7 2017 ዓ.ም ለምሽት ያዘጋጅናቸው አበይት መረጃዎች የተከታተላችኋቸውን ይመስሉ ነበር። ከኛ ጋር ቆይታ ስላደርጋችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ጤና ይስጥልኝ።